ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር ስታቲስቲክስ ኤንድ ፕሮባቢሊቲ። ዛሬ ሜዠርስ ኦፍ ሴንትራል ቴንደንሲን እናያለን። ከዛ ውስጥ ለዛሬ ሚንን እናያለን ማለት ነው። ምን እንደሆነ በደንብ አሳያችኋለሁ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሚን a measure of central tendency is a single value ልብ አድርጉ it is a single value that attempts to describe a set of data by identifying the central position within that set of data ይሄ ማለት ምን ማለት ነው? አሁን የተለያዩ ዳታዎች ሊኖሩን ይችላሉ። የተለያዩ ዳታዎች ማለት ነው። ሶ ከነዛ ዳታዎች ውስጥ በሆነ መንገድ ብቻ ሙሉ የዳታውን ባህሪ የሚወክልልኝን የሆነ ቁጥር ወስዳለሁ ማለት ነው። ስፔሲፊካሊ ሚን እንለዋለን ወይም ሞድ እንለዋለን ወይም ሚዲያን እንለዋለን። ሚዲያን እንላቸዋለን። ከነዚህ ከሶስቱ አንዱን እንጠቀማለሁ። እነዚህ ሴንትራል ቴንደንሲስ ይባላሉ። እነዚህ ሶስቱ ማለት ነው። ሶ አንድ ከተሰጠን ዳታ ሴት ውስጥ ምን እንወስዳለን ማለት ነው? ሲንግል የሆነ ቫልዩ ካልኩሌት አድርገንም ሊሆን ይችላል ወይ ካሉት ውስጥም ሊሆን ይችላል። የምንወስደው ያ ቁጥር ሙሉ ሴቱን ይወክልልናል ማለት ነው። ሙሉ አባላቱን ይወክልልናል ማለት ነው። ለምሳሌ 10 ሰዎች ቢኖሩ ኪሳቸው ውስጥ አንደኛው 100 ብር ቢይዝ፣ አንደኛው 50 ብር ቢይዝ፣ ሶስት እናርጋቸው። አንደኛው ደግሞ 60 ብር ቢይዝ ተመልከቱ። አሁን 100 ሲደመር 60 ሲደመር 50 ስንት ይሆናል? 210 ይሆናል። 210ን ለ3 አካፍሉት ስንት ይሆናል? 70። ስለዚህ ምን ማለት እንችላለን ማለት ነው? እያንዳንዳቸው በአቬሬጅ 70 ብር ኪሳቸው ውስጥ አለ ብንል ያስኬዳል። ምክንያቱም 70 ከመቶ ብዙም አራቀም አላነሰም ማለት ነው። 50 ከ70 ብዙም አላነሰም፣ 60 እንደውም የተሻለ ወደ 70 ይጠጋል ማለት ነው። ስለዚህ እያንዳንዱን ነገር ከምንዘረዝር በአቬሬጅ ብለን በዚህ መልኩ መናገር እንችላለን። ይሄ 70 ሰዎቹ ኪስ ውስጥ ያለውን ብር ይወክላል ማለት ነው። በአንድ ዳታ ገለጽ ነው ማለት ነው። ስለዚህ ምን እንለዋለን? ሴንትራል ቴንደንሲ እንለዋለን። as such measure of central tendency are sometimes called measure of central location እንለዋለን ማለት ነው። ዞሮ ዞሮ ለሁሉም የሚቀርብ ማለት ነው። ለሁሉም የሚቀርብ አቬሬጅ ማለት ነው። ያው አቬሬጅ ሲባል ሰምታችሁ ታውቃላችሁ። ሌላ ሞድ እና ሚዲያን የሚባሉ አሉ። እነሱንም እንመጣባቸዋለን። These are also classed as summary statistics። አሁን ከዚህ በፊት ምን አይተን ነበረ? ዳታ ምን እናደርጋለን? ኮሌክት እናደርጋለን። ከዛ ኦርጋናይዝ እናደርጋለን። ከዛስ ፕሬዘንት እናደርጋለን። ከዛስ አናላይዝ እናደርጋለን። ከዛ ኢንተርፕሬት እናደርጋለን። ሶ ምን አይተን ነበረ? ዳታ ኦርጋናይዝ ከተደረገ በኋላ ምን ይደረጋል? ፕሬዘንት ይደረጋል። ፕሬዘንት ከተደረገ በኋላ አናሊሲስ ይሰራለታል። ሶ ይሄ አናሊሲስ የሚሰራው በሚን ሊሆን ይችላል፣ በሚዲያን መልክ ሊሆን ይችላል፣ በሞድ መልክ ሊሆን ይችላል፣ እንዲሁም ደግሞ በስታንዳርድ ዲቪዬሽን መልክ ሊሆን ይችላል ማለት ነው። ስለዚህ ይሄ ሰመሪ ስታቲስቲክስ እንለዋለን ማለት ነው። የቅድሙን ኤግዛምፕል ወደዚህ እናምጣው። 60 50 እና 100። አሁን ይሄ ዳታ አለ። እንዴት ሰመራይዝ አደረግነው? ሚኑን ፈልገን 70 አገኘን። ሶ ምን አደረግነው ማለት ነው? ይሄንን ሰመራይዝ አደረግነው ማለት ነው። ሰመራይዝ ወዴት አምጥተን? ወደ 70 ሚኑን ፈልገን ማለት ነው። ሶ ምንድን ያደረግነው? ሰመራይዝ ነው ያደረግነው። ይሄ በብዙ ተበታትኖ የነበረውን ወደ አንድ አመጣ ነው ማለት ነው። ስለዚህ ይሄንን ሰመሪ ስታቲስቲክስ እንለዋለን ማለት ነው። ሶ ይሄን ስታቲስቲክስ ካገኘን በኋላ ወዴት እንሄዳለን? ወደ ኢንተርፕሪቴሽን ነው የምንሄደው ማለት ነው። the mean, median and mode are all valid measure of central tendency። ሶ እነዚህ ሶስቱ ልብ አድርጉ፣ ሚን ሚዲያን እና ሞድ ምንድናቸው? ሜዥር ኦፍ ሴንትራል ቴንደንሲ ናቸው። ለምሳሌ ፈተና ላይ እንደዚህ ልትጠይቁ ትችላላችሁ። which one of the following is measure of central tendency ተብላችሁ ትጠየቃላችሁ። ከዛ ውስጥ ሌሎች የሚቀላቀሉ አሉ እንደ ሚን ዲቪዬሽን፣ ስታንዳርድ ዲቪዬሽን፣ ቫሪያንስ
እና ሚን ወይ ሚዲያን ወይ ሞድ ጣል ይደረጋሉ ማለት ነው። በዛ ሰዓት መለየት መቻል አለባችሁ። በት አሁን እነዚህ ምንድን ናቸው ማለት ነው? ሜዥር ኦፍ ሴንትራል ቴንደንሲስ ናቸው፣ ሚን፣ ሚዲያን እና ሞድ። ነገር ግን እነዚህ ሶስቱ ጥሩ የሚሰሩበት ቦታ አለ፣ ጥሩ የማይሰሩበትም ቦታ አለ ማለት ነው። በት under different conditions some measures of central tendency become more appropriate to use than others። ምሳሌ ልስጣችሁ። ሶስት ሰዎች አሉ። አንዳንድ ሺህ ብር አላቸው ሁለቱ፣ ሌላኛው 2,000 ብር አለው፣ ሌላኛው ደግሞ 1 ሚሊዮን ብር አለው። 1 ሚሊዮን ብር አለው። አሁን አቨሬጅ እንስራ እስኪ፣ አቨሬጁን እንስራ። አይ ቲንክ ይሄንን እንደዚህ እናድርገው ምቹ እንዲሆን 5 እናድርገው፣ ይሄን 5,000 እናድርገው። እሺ አሁን 1 ሚሊዮን ላይ 7,000 ስንደምር 7,000 ስንት ይመጣል? 1 ሚሊዮን 7,000 ይሆናል ማለት ነው። 1 0 0 7 0 0 0 ይሆናል ማለት ነው። አሁን ተመልከቱ። እሺ ይሄ እንደዚህ እናድርገው። 1 0 0 ይሄ ምን ሆነ? 1 ሚሊዮን 7,000 ሆነ ማለት ነው። አሁን ይሄንን ለ3 እናካፍለው፣ ለ3 ምክንያቱም 3 ስለሆኑ ማለት ነው። ይሄን ለ3 ስናካፍል 100ን ለ3 ስናካፍል 33 ጊዜ ይደርሳል። ብቻ ወደ 330 ምናምን ሺህ አካባቢ ይመጣል። 330 ምናምን ሺህ በቃ በዚህ እናያዘው፣ ምንም ችግር የለውም። ዞሮ ዞሮ አሁን ተመልከቱ እንግዲህ ይሄ ሰውዬ ወይም እቺ ሴትዮ 1,000 ብር ነው ያላት፣ ሌላኛው ደግሞ 2,000 ነው ያለው። አቬሬጅ ተብሎ ግን እዚህ ጋር የተገኘው ወደ 330 ሺህ ብር አካባቢ ነው። በጣም ስፔሲፊካሊ በትክክል ለመናገር ያክል በካልኩሌተር እናካፍለው። እሺ 1 ሚሊዮን 7,000 ሲካፈል ለ3 335,666.67 እዚህ አካባቢ ይመጣል ማለት ነው። እንግዲህ እንዴት ነው አንድ ሰው 2,000 ብር ኖሮት በአቬሬጅ 335,000 ብር አለህ የሚባለው? በእንደዚህ አይነት ኬዝ ላይ ሚን ምን ያደርጋል? ፌል ያደርጋል ማለት ነው። ሚንን እዚህ ጋር አሁን መጠቀም አሳሳች ይሆናል። ይሄ 1 ሚሊዮን ምንድን ነው? አውትላየር ይባላል። አውትላየር በጣም ከሌሎቹ የራቀ ማለት ነው። በጣም ከሌሎቹ የራቀ ማለት ነው። ስለዚህ እንደዚህ አይነት ችግሮች አሉ። አመራረጣችንን ማስተካከል አለብን ማለት ነው። ሚንን የት ነው መጠቀም ያለብኝ? ሚዲያንን የት ነው መጠቀም ያለብኝ? ሞድን የት ነው መጠቀም ያለብኝ የሚለውን መለየት አስፈላጊ ይሆናል። In the following sub-units, we will look at the mean, mode and median and learn how to calculate them and under what condition they are most appropriate to be used. ስለዚህ እያንዳንዳቸውን ሚን፣ ሞድ እና ሚዲያንን እንዴት ካልኩሌት እንደምናደርግ እያንዳንዳቸውን በደንብ አድርገን እናያለን ማለት ነው። የቱ ጋር ብንጠቀም ነው የተሻለ የሚለውንም ጎን ለጎን እናያለን። እሺ ሚን እንግዲህ አቨሬጅ ማለት ነው። አቨሬጅ ማለት ነው። ታውቁታላችሁ፣ በአቨሬጅ ታውቁታላችሁ። ለምሳሌ 1 2 3 4 5 ይሄ ቢኖረን አቨሬጁን ፈልጉ ብንባል 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲካፈል ለምን ለብዛታቸው 1 2 3 4 5 ለ5 ስናካፍል 3 እናገኛለን። ባጭሩ ሚን ማለት ምንድነው? አቨሬጅ ማለት ነው። አቨሬጅ አክቲቪቲ 9.4 a teacher gave a mid-term exam to 20 students. The full score of this exam is 25. እንግዲህ ለ20 ተማሪዎች ፈተና ተሰጠ። ፈተናው ከ25 ነው። the students scored the following። እንግዲህ እያንዳንዳቸው ይሄንን ነው ስኮር ያደረጉት ማለት ነው። calculate the mean score of the students። ምን የተጠየቅነው አሁን አቨሬጁን እንድንፈልግ ነው ማለት ነው። ስለዚህ ይሄንን እንደዚህ እንወክለዋለን። ሚን በዚህ ይወከላል ኤክስ ባር ተብሎ ማለት ነው። ስለዚህ ኤክስ ባር እኩል ይሆናል። አሁን እንደምናደርገው 20ንም እንደምርና ከዛ ለ20 እናካፍላለን ማለት ነው። ስለዚህ ይሄን ለመደመር ቀለል ያለው መንገድ እንደዚህ እንደምር እስኪ 3 ዘጠኞች አሉ። 3 ሲባዛ በ9 27 27 ላይ 10 37 37 ላይ 11 48 48 ላይ 11 59 እሺ 59 እንበል 59 ሲደመር እዚህ ድረስ ጨረስን ማለት ነው። 12 ስንት 12ቶች አሉ? 4 12ቶች አሉ። ስለዚህ ይህን ስንደምረው 48 ይሆናል።
48 ሲደመር 13 ብቸኛ ስለሆነች ማለት ነው ሲደመር 14 1 2 3 4 5 ስለዚህ ስንት ይሆናል? 5 ሲባዛ በ14 70 ይሆናል። ሲደመር 18 3 ጊዜ አለ 54 ነው ድምሩ ሲደመር 21 ይሆናል ማለት ነው። ሲካፈል ለስንት? ለተማሪው ብዛት 20 ማለት ነው። ስለዚህ ይሄን የላይኛውን ስትደምሩ 265 ታገኛላችሁ። 265 ሲካፈል ለ20 ስለዚህ ሚናችን ስንት ይሆናል ማለት ነው? 13.25 ይሆናል ማለት ነው። 13.25 እሺ ቢ ላይ how many students score below the mean exactly the mean and above the mean አሁን ሚኑ ማለት ይሄ ያገኘ ነው አቬሬጅ ማለት ነው። ከአቬሬጁ በታች ያመጡትን ተማሪዎች እኒ ከ13.25 በታች ማለት ነው። ከዚህ ነው የምንጀምረው ማለት ነው። ስለዚህ 1 2 3 4 5 6 7 8 9 10 11 ተማሪዎች ከአቬሬጅ በታች ነው ያመጡት ማለት ነው። 11 ተማሪዎች ከአቬሬጅ በታች አምጥተዋል ማለት ነው። ሌላ 13.25 ያመጣ ተማሪ የለም። ሶ ኖ ዋን ስኮር ኦን አቨሬጅ የአቨሬጁን ያክል ስኮር ያደረገ የለም ማለት ነው። ምክንያቱም እዚህ ጋር ኤግዛክትሊ ዘሚን ስለሚል ማለት ነው። አባቭ ዘሚን ከ13.25 በላይ ያመጡትን ማለት ነው እንቁጠር 1 2 3 4 5 6 7 8 9 ስለዚህ 9 ተማሪዎች ከሚን በላይ አምጥተዋል ከአቨሬጅ በላይ አምጥተዋል ማለት ነው። ሲ how well the students did the exam እንግዲህ ፈተናውን ምን ያህል ጥሩ ሰርተውታል ነው። እንዳየነው ከሚን በላይ ያመጡት ከአቨሬጅ በላይ ያመጡት 9 ተማሪዎች ናቸው። ከዛ ውጪ 11 ተማሪዎች ደግሞ ከአቨሬጅ በታች ነው ያመጡት ማለት ነው። ስለዚህ አሁን 9ን ለቶታል ነምበር ብናካፍለው 9 ሲካፈል ለ20 0.45 ነው የሚሆነው። ይሄ ወደ ፐርሰንት ብንቀይረው 45% ይሆናል ማለት ነው። ስለዚህ ከግማሽ በላይ ማምጣት የቻሉት 45% ናቸው ማለት ነው። 55% ወድቀዋል ማለት ነው። ከግማሽ በታች ነው ያመጡት ማለት ነው። so it is possible to say all about their performance using the mean ሚኑን ብቻ አይተን ስለ ፐርፎርማንሳቸው መናገር እንችላለን። only 45% scored more than the mean እንግዲህ ከአቨሬጅ ከግማሽ በላይ ማምጣት የቻሉት 45% ናቸው ማለት ነው። so the students didn't perform well ጥሩ ኤግዛሙን አልሰሩትም ብለን መናገር እንችላለን ማለት ነው። definition 9.4 the arithmetic mean or average is the most popular and well known measure of central tendency so average ወይም arithmetic mean famous ነው ማለት ነው ከሚዲያን እና ከሞድ አንፃር it can be used with both discrete and continuous data እንግዲህ ዲስክሪት ዳታ እና ኮንቲኒየስ ዳታ ምን እንደሆነ አይተናል። ሁለቱም ላይ ልንጠቀመው እንችላለን። ነገር ግን ኮንቲኒየስ ዳታ ላይ ነው ይበልጥ የምንጠቀመው ማለት ነው። although its use is most often with continuous data the mean is equal to the sum of all the values in the data set divided by the number of values in the data set ይሄ ማለት ምን ማለት ነው? ያው ከዚህ በፊት እንደተባባልነው ማለት ነው 1 2 3 4 5 እነዚህ ዳታ ሴቶች ቢኖሩ ምን እናደርጋለን? sum of all the values እንደምራቸዋለን እንዳለ 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 divided by ሲካፈል ማለት ነው number of values of data set ስንት ናቸው? 1 2 3 4 5 ስለዚህ ለ5 እናካፍላለን ማለት ነው። በዚህ መልኩ እናገኘዋለን። so if we have n values in a data set and they have values x1 x2 up to xn the mean usually denoted by x bar በx bar ነው የምንወክለው ሚንን ማለት ነው x bar ከዛ በኋላ እንዴት ይሆናል ማለት ነው? እያንዳንዳቸው x1 ሲደመር x2 እስከ xn ድረስ ሲካፈል ለn ብዛታቸው n ስለሆነ ማለት ነው። ተመልከቱ n1 n2 እያለ እስከ x1 ፕላስ x2 እስከ xn ድረስ ነው ሄደው ማለት ነው። n ምን ይሆናል? የእያንዳንዱ ዳታ ብዛት ይሆናል ማለት ነው። አጠቃላይ ድምር ይሆናል ማለት ነው። ስለዚህ በዚህ መልኩ ሚናችንን ማግኘት እንችላለን። the mean is essentially a model of your data set አሁን ለምሳሌ አንድ ሱቅ ላይ በየቀኑ 75 85 115 እንዲሁም 125 ከስተመሮች የሚመጡ ከሆነ
ነገ ስንት ሊመጣ ይችላል የሚለውን ይሄ ሰው ኢስቲሜት ሊያደርግ ይችላል። እንዴት አድርጎ ማለት ነው? የነዚህን አቬሬጅ በመውሰድ አጠቃላይ እንደዚህ ስንደምር ስንት እናገኛለን? 400 እናገኛለን። 400 ለ4 ስናካፍል 100 ይሆናል ማለት ነው። ስለዚህ ነገ 100 ከስተመር ይመጣል ብሎ ኤክስፔክት ቢያደርግ ምናልባት 110 ምናምን ሊሆን ይችላል፣ ወይ ወደ ታች ደግሞ 70 ውስጥ ሊሆን ይችላል ማለት ነው፣ ወይ 120 ውስጥም ሊሆን ይችላል። ስህተቱ ብዙ የበዛ አይደለም ማለት ነው። ቢያንስ የት አካባቢ ላይ ሊሆን እንደሚችል ያውቀዋል ማለት ነው። ይሄ እዚህ ጋር ያገኘ ነው ሚን ምን ሆነ ማለት ነው? የዳታ ሴታችን ሞዴል ሆነ ማለት ነው። ፕሪዲክት ለማድረግ ተጠቀምንበት ማለት ነው። ኢት ኢዝ ዘ ቫሊዩ ዛት ኢዝ ሞስት ኮመን። ይሄ ሞስት ኮመን የሚባለው ሞድ ነው። ይሄ ሞድ ነው። በሞድ ያዙት። ዞሮ በመቀራረብ ደረጃ ምናልባት ሊያስኬድ ይችላል ማለት ነው። ምክንያቱም 100ን እዚህ ጋር ብንወስድ የተሻለ ይቀርባል ወደ እነዚህኛዎቹ ከሌላ ቁጥር ማለት ነው። you will notice however that mean is not often one of the actual value that you have observed in your data set። አሁን እዚህ ጋር ተመልከቱ። ለምሳሌ ዳታ ሴታችን 75 85 115 እና 125 ናቸው። ያገኘ ነው ግን ስንት ነው? 100 ነው ማለት ነው። እዚህ ውስጥ ተመልክተነዋል የለም ማለት ነው። ስለዚህ that mean is not often one of the actual values that you have observed in your data set። የግድ እዚህ ውስጥ ይኖራል ማለት አይደለም። ካለም እንደዚህ እኮ ሊሆን ይችላል። ለምሳሌ 100 ቢሆን ለምሳሌ አቬሬጁ ምን ይሆናል? ወይም ሚኑ ምን ይሆናል? እዚህ 100 ይሆናል ማለት ነው። በዚህ ኬዝ ሞስት ኮመን የሆነው ሆነ ማለት ነው። ከዛ በተረፈ ግን ዳታ ሴታችን ውስጥ ላናየው እንችላለን ማለት ነው። አዲስ ቫልዩ ልናገኝ እንችላለን። ዞሮ ግን ለሁሉም የተሻለ የቀረበ ይሆናል ማለት ነው። However, one of its important properties is that it minimizes error in the prediction of any one value in your data set። እዚህ ጋር ኤግዛምፕል ልስጣችሁ። ለምሳሌ 2 4 6 8 ይሄ ያለን እንበል። የነዚህ ሚን 5 እንደሆነ እናውቃለን። ምክንያቱም 2 ሲደመር 8 10 ነው። 4 ሲደመር 6 10 ነው። አጠቃላይ 20 ይሆናል። 20ን ለ4 ስናካፍለው ስንት እናገኛለን? 5 እናገኛለን ማለት ነው። አሁን እያንዳንዱን ከዚህ እንቀንስ ከሚኑ ማለት ነው። ስለዚህ ሚኑ 5 ነው። 5 ሲቀነስ 2 5 ሲቀነስ 4 5 ሲቀነስ 6 5 ሲቀነስ 8 እንበል ማለት ነው። ይሄ ስንት ይሆናል? 3 ይሄ 1 ይሄ ኔጌቲቭ 1 ይሄ ኔጌቲቭ 3 ይሆናል። እያንዳንዳቸውን ስኩዌር እናርጋቸው። 3 ስኩዌር 9 ነው። 1 ስኩዌር 1 ነው። ኔጌቲቭ 1 ስኩዌር 1 ነው። ኔጌቲቭ 3 ስኩዌር 9 ነው። ይሄን ስንደምሮ ስንት እናገኛለን? 20 እናገኛለን ማለት ነው። ሚን ስኩዌርድ ነው። ኤረሩን ምንድነው? ስኩዌር እያደረግን የደመር ነው ማለት ነው። አሁን እንደዚህ እናርግ እስኪ ይሄ ሚናችን 4 ነበረ ብለን እናስብ። ሚናችን 4 ነው ብለን እናስብ። አሁን አዲስ ደግሞ እንስራ ማለት ነው። እዚህ ጋር 4 ሲቀነስ 2 4 ሲቀነስ 4 4 ሲቀነስ 6 4 ሲቀነስ 8 እዚህ ጋር 4 ሲቀነስ 2 ይሆናል። እዚህ 0 4 ሲቀነስ 6 ኔጌቲቭ 2 4 ሲቀነስ 8 ኔጌቲቭ 4 እያንዳንዳቸውን ስኩዌር እናድርጋቸው። ይሄን ስኩዌር ስናደርገው ይሄ ስኩዌር ሲደረግ 4 ይሆናል ሲደመር። ይሄን ስኩዌር ስናደርገው 0 ነው። ይሄን ስኩዌር ስናደርገው 4 ነው። ኔጌቲቭ 2 ስኩዌር ስናደርግ ኔጌቲቭ 4ን ስኩዌር ስናደርግ 16 ነው። ስንት መጣ? 24 መጣ ማለት ነው። 24 አያችሁ፣ ኤረሩ ምን ሆነ ማለት ነው? ላርጅ ሆነ። ነገር ግን ሚኑን ስጠቀም ግን ስንት ነው? 20 ነው የነበረው። አሁን ግን ስንት ሆነ? 24 ሆነ። እስኪ ከፍ አድርገን ደግሞ እንሞክረው። 6 አድርገን እንሞክረው ደግሞ። ሚናችን 6 ቢሆን 6 ሲቀነስ 2 4 ይሆናል። ስኩዌር ስናደርገው 16 6 ሲቀነስ 4 2 ነው። ስኩዌር ስናደርገው 4 6 ሲቀነስ 6 0 6 ሲቀነስ 8 4 ይሆናል 2 ይሆናል። ስኩዌር ስናደርገው 4 ስንት ሆነ? 24 ሆነ ማለት ነው። አያችሁ፣ ሚኒመም የሆነ it minimizes error in the prediction የሚለን ለዚህ ነው ማለት ነው። ሁል ጊዜ ቀጣይ ላይ የሚመጣውን ነገር ፕሪዲክት ለማድረግ ይሄን ሚን ብንጠቀም የተሻለ ይሆናል ማለት ነው።
እንግዲህ ይሄን ነው የሚለን that is it is the value that produces the lowest amount of error from all other values in the data set ይለናል ማለት ነው። ስለዚህ ይሄ ለፕሪዲክሽን በደንብ ይጠቅመናል። ከትክክለኛው ሚን ውጪ ከተጠቀምን ግን ስተታችን ምን ይሆናል? ከፍ ያለ ይሆናል ማለት ነው። the mean can also be calculated from its frequency distribution አሁን ድግግሞች ሊኖር ይችላል። በዛ ኬዝ ደግሞ ሚኑን እንዴት እንደምንፈልግ እንይ። so if the values x1 x2 up to xn ማለት ነው ድግግሞች ቢኖራቸው x1 ለምሳሌ f1 ጊዜ ቢደጋገም x2 ደግሞ f2 ጊዜ ቢደጋገም x3 f3 ጊዜ ቢደጋገም xn ደግሞ fn ጊዜ ቢደጋገም ሚኑን እንዴት ነው የምናገኘው ማለት ነው? በዚህ ፎርሙላ እናገኛለን። x1ን በf1 እናበዛለን ሲደመር x2ን በf2 እናበዛለን ሲደመር x3ን በf3 እናበዛለን ሲደመር xnን በfn እናበዛለን ማለት ነው። ከዛ ምን እናደርጋለን? ለፍሪኩዌንሲዎቹ ድምር እናካፍላለን። ሶ ምን እናገኛለን? ከዛ ሚን እናገኛለን ማለት ነው። ሚን አሁን ወደ ኤግዛምፕል እንግባ። እንግዲህ ወደ ኤግዛምፕል እያንዳንዱን በደንብ አድርጌ ያሳያችኋለሁ። ኤግዛምፕል 1 7 children have the following number of textbooks እነዚህ እዚህ ጋር የተሰጡት ማለት ናቸው። calculate the mean of the textbooks of the children እንግዲህ በአቬሬጅ ስንት መጽሐፍ ቴክስት ቡክ አላቸው ነው ጥያቄው ማለት ነው። እንጀምር። ኤክስ ባር እንበል እንግዲህ ምክንያቱም ሚን ኤክስ ባር ነው ብለናል። ኤክስ ባር 5 ሲደመር 4 ሲደመር 6 ሲደመር 4 ሲደመር 3 ሲደመር 6 ሲደመር 7 ሲካፈል ለስንት? ለ7 እንላለን ማለት ነው። ሲካፈል ለ7 እሺ እንደምር። እነዚህ ሁለቱ 10 ይሆናሉ። 4 እና 6 10 እዚህ ድረስ 19 እዚህ 22 28 35 ሆነ ማለት ነው። እኩል ይሆናል ይሄ 35 ሲካፈል ለ7 አጠቃላይ ብዛቱ 7 ስለሆነ ማለት ነው። ሶ ኤክስ ባር ስንት ይሆናል ማለት ነው? 5 ይሆናል ማለት ነው። 5 ይሆናል። ስለዚህ እያንዳንዳቸው በአቬሬጅ 5 ቴክስት ቡክ ይደርሳቸዋል ማለት ነው። ኤግዛምፕል 2 ካልኩሌት ዘ ሚን ቴስት ስኮር ፍሮም ዘ ፍሪኩዌንሲ ዲስትሪቢዩሽን ቴብል ቢሎ ዛት ሾውዝ ዘ ቴስት ስኮር ኦፍ 10 ስቱደንትስ። እንግዲህ 10 ናቸው ተማሪዎቹ። ውጤት ደግሞ እዚህ ጋር አለ ቴስት ስኮር ማለት ነው። ምን እናደርጋለን? አቬሬጁን እንፈልጋለን። እሺ እንጀምር። እንግዲህ አቬሬጅ ማለት ምን ማለት ነው? ቶታል ሰም ሲካፈል ለብዛታቸው ማለት ነው። አሁን ምንም ተማሪ 10 አላመጣም። 4 ተማሪዎች 20 አምጥተዋል። 1 ተማሪ 30 አምጥቷል። 3 ተማሪ 40፣ 2 ተማሪ 50። ይሄንን አሁን እንዘርዝር ብንል 10 ያመጣ ምንም ተማሪ የለም። ስለዚህ አንጽፈውም ማለት ነው። 20 ያመጡ ስንት ተማሪዎች አሉ? 4 20 4 ተማሪዎች። 30 ያመጣ አንድ ተማሪ ወይም አንድ ሴት ተማሪ ወይ አንድ ተማሪ ወንድ ተማሪ ማለት ነው። 40 ያመጡ 3 ተማሪዎች አሉ። 40 3 ተማሪዎች። 50 ያመጡ 2 አሉ። 50 አሁን የዚህን አቬሬጅ ፈልጉ ብንባል ምንድን ነው የምንሰራው ማለት ነው? የዚህ አቬሬጅ ኤክስ ባር እኩል ይሆናል 20 ሲደመር 20 ሲደመር 20 ሲደመር 30 ሲደመር 40 ሲደመር 40 ሲደመር 40 ሲደመር 50 ሲደመር 50 ሲካፈል ለስንት? ለ10። 2 ተማሪ አለ እዚህ ጋር፣ እዚህ 3 በጥቅል 5 ላይ 1 ስንደምር 6 ላይ 4 ስንደምር 10 ላይ 0 ስንደምር 10 ነው። ስለዚህ 10 አረግን ማለት ነው። ስለዚህ ከዚህ በኋላ ኤክስ ባር እኩል ይሆናል። ተመልከቱ አሁን ይሄንን ከዚህ እስከዚህ ስንት 20ዎች አሉ? 4 20ዎች አሉ። ስለዚህ 4 ሲባዛ በ20 ሲደመር 1 30 ነው ያለው። 1 ሲባዛ በ30 ሲደመር 3 40ዎች አሉ። 3 ሲባዛ በ40 ሲደመር 2 50ዎች አሉ። 2 ሲባዛ በ50 ሲካፈል እነዚህን ቁጥሮች ይውልኝ። አሁን እነዚህን ቁጥሮች ተመልከቱ። 4 1 3 2 በአጠቃላይ ስንት ይሆናል? 4 ሲደመር 1 ሲደመር 3 ሲደመር 2 10 ይሆናል ማለት ነው። ኦቨር 10 ይሆናል። አሁን እዚህ ጋር ቆመን አንድ ነገር እንመልከት እስኪ። 10 ያው ምንም ዜሮ ነው፣ ምንም ነገር የለም። ምን አደረግን እዚህ ጋር? 4 ሲባዛ በ20 ይኸው፣ 1 ሲባዛ በ30 ይኸው፣
3 ሲባዛ በ40 ይኸው 2 ሲባዛ በ50 ሲካፈል ለፍሪኩዌንሲው ድምር ነው ያደረግነው ማለት ነው። ስለዚህ ከዚህ በኋላ እንደዚህ አይነት ጥያቄ ካጋጠመን ቀጥታ ምን ማድረግ እንችላለን ማለት ነው? ኤክስ ባር እኩል ይሆናል ይሄን በዚህ ማብዛት 20 ሲባዛ በ4 80 ይሆናል። ሲደመር 30 ሲባዛ በ1 30 ይሆናል። ሲደመር 40 ሲባዛ በ3 120 ይሆናል። ሲደመር 50 ሲባዛ በ2 100 ይሆናል። ሲካፈል ለፍሪኩዌንሲው ድምር ፍሪኩዌንሲው አጠቃላይ ስንት ነው? 10 ነው ማለት ነው። ከዚህ በኋላ እንደዚህ ማድረግ እንችላለን። 8 ሲደመር 3 11 11 ላይ 12 ስንደምር 23 ላይ 10 ስንደምር 33 ይሆናል ማለት ነው። ስለዚህ አቬሬጃችን ስንት ይሆናል? 33 ይሆናል ማለት ነው። ያው እዚህ ጋር ያሉት እያንዳንዳቸው ዜሮዎች ስለሚጠፉ ነው። ይሄን አጠቃላይ ከደመርነው 330 እናገኛለን። ከስር 10 አለ። አንዷ ዜሮ በአንዷ ዜሮ ስለምጠፋ ሚናችን ስንት ይሆናል ማለት ነው? 33 ይሆናል ማለት ነው። በዚህ መልኩ ቀለል አድርገን ካልኩሌት ማድረግ እንችላለን። ለማስረዳት ያክል ብዬ ነው። ከዚህ በኋላ ያሉ ጥያቄዎች ላይ ግን በቀጥታ ፈጠን ብለን እንሰራለን። ኤግዛምፕል 3 10 people have the following number of pencils። እዚህ ጋር የተደረደሩ ቁጥሮች አሉ። ካልኩሌት the mean of the pencils of the people። እንግዲህ እዚህ ጋር ተመልከቱ። አሁን 6 እዚህ አለ፣ እዚህም አለ፣ 3 እዚህ አለ፣ እዚህም አለ። ምን ማዘጋጀት አለብን? ቴብል ማዘጋጀት አለብን ማለት ነው። ፍሪኩዌንሲ ዲስትሪቢዩሽን ቴብል ማዘጋጀት አለብን፣ ስራ ለማቅለል ማለት ነው። ባለበትም መስራት እንችላለን። ይሄን ባለበት መስራት ይቻላል። እንዴት አድርገን? እንደዚህ 6 ሲደመር 5 ሲደመር 6 ሲደመር 5 ሲደመር 3 ሲደመር 6 ሲደመር 6 ሲደመር 10 ሲደመር 10 ሲደመር 3 ሲካፈል ለስንት? ለ10 1 2 3 4 5 6 7 8 9 10 እንግዲህ እዚህ ጋር እንደምር። ይሄንን እዚህ ድረስ ብንደምር ስንት እናገኛለን? 22 እናገኛለን። ሲደመር ይሄን ደግሞ እዚህ ድረስ እንደምር ስንት ይሆናል? 25 ይሆናል። ሲደመር እዚህ ጋር ደግሞ 13 አለን። 13 ሲካፈል ለ10 ይሄ ስንት ይሆናል? 22 ላይ 25 እንደምር 47 ይሆናል። 47 ላይ 13 ስንደምር 60 ይሆናል። 60 ሲካፈል ለ10 ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ አቬሬጃችን ስንት ይሆናል? አቬሬጃችን 6 ይሆናል። ግን ይሄ ምንድነው ማለት ነው? በጣም አድካሚ ነው። ቀለል ማድረጊያ መንገዱን ደግሞ እኔ ስለዚህ በዚህ መልኩ ምን እናዘጋጃለን? ፍሪኩዌንሲ ዲስትሪቢዩሽን ቴብል እናዘጋጃለን ማለት ነው። ይሄን ካዘጋጀን በኋላ ምንድነው የምናደርገው? ቀጥታ እያባዛን መሄድ ነው። 3 ሲባዛ አሁን ኤክስ ባር እንበል እንግዲህ ኤክስ ባር እኩል ይሆናል 3 ሲባዛ በ2 ሲደመር 5 ሲባዛ በ2 ሲደመር 6 ሲባዛ በ4 ሲደመር 10 ሲባዛ በ2 ሲካፈል ለስንት? ለፍሪኩዌንሲው ድምር ማለት ነው። 2 ሲደመር 2 4 ሲደመር 4 8 ሲደመር 2 10። ስለዚህ ኤክስ ባር እኩል ይሆናል 3 ሲባዛ በ2 6 ነው። ሲደመር 5 ሲባዛ በ2 10 ሲደመር 6 በ4 24 ሲደመር 10 በ2 20 ሲካፈል ለ10። ይሄን ስንደምር ስንት እናገኛለን? 60 ሲካፈል ለ10 ይሄ ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ ሚናችን ስንት ይሆናል? 6። ቀጥታ ወደ ኤክሰርሳይዝ 9.5 A. Calculate the mean of the weights in kilogram of 6 people below 45 50 55 60 70 80 ይሄ ክብደታቸው አለ። አሁን አቬሬጁን የተጠየቅነው ማለት ነው። እንግዲህ አቬሬጅ ማለት ደግሞ ምን ማለት ነው? አቬሬጅ እኩል ይሆናል ቶታል ሰም ኦቨር ቶታል ነምበር ኦፍ አይተምስ ማለት ነው። ቶታል ነምበር ኦፍ አይተምስ። ስለዚህ አሁን መጀመሪያ መደመር አለብን ማለት ነው። መጀመሪያ እንደምራለን። አቨሬጅ እንበል ወይም ሚን ማለት ነው። 45 ሲደመር 50 ሲደመር 55 ሲደመር 60 ሲደመር 70 ሲደመር 80 ሲካፈል ለ1 2 3 4 5 6 ለ6 እናካፍላለን ማለት ነው። ለ6 እናካፍላለን። ይህን ስደምሩ 360 ታገኛላችሁ።
ሲካፈል ለ6። ስለዚህ አቨሬጅ ወይም ሚናችን ስንት ይሆናል ማለት ነው? 60 ኪሎ ግራም ይሆናል ማለት ነው። አማካይ ክብደታቸው 60 ኪሎ ግራም ይሆናል ማለት ነው። ቢ ካልኩሌት ዘ ሚን ሄይት ኦፍ ዘ ፒፕል ሾውን ኢን ዘ ፍሪኩዌንሲ ዲስትሪቢሽን ቢሎ። እዚህ ጋር ደግሞ ይሄ ዌይትድ አቬሬጅ እንለዋለን። ዌይትድ አቬሬጅ የምንለው አይነት ነው ማለት ነው። እዚህ ጋር ተመልከቱ። አሁን 160 ሴንቲሜትር የሚረዝሙ ስንት ሰዎች አሉ? 3 ሰዎች አሉ። 160 ማለት ነው። ሌላ 170 የሚረዝሙ ስንት ናቸው? 2 ናቸው። 170 175 የሚረዝም አንድ ሰው አለ ማለት ነው። ስለዚህ የዚህን አቬሬጅ እንዴት መስራት እንችላለን ማለት ነው? እንደዚህ ይሄን አቬሬጅ እንደዚህ መስራት እንችላለን። 160 ሲደመር 160 ሲደመር 160 ሲደመር 170 ሲደመር 170 ሲደመር 175 ሲካፈል ለስንት? ለ6 1 2 3 4 5 6 ስለሆኑ ማለት ነው። ሲካፈል ለ6 ብለን በዚህ መልኩ ልንሰራ እንችላለን ማለት ነው። ነገር ግን ይሄ ኢፌክቲቭ አይደለም። ተመልከቱ 160ን ስንት የጻፍኩ? 3 ጊዜ ጻፍኩት። 170ን ስንት የጻፍኩ? 2 ጊዜ ጻፍኩኝ። ስለዚህ ባጭሩ ምን ማድረግ እንችላለን ማለት ነው? ባጭሩ ሚን ብለን 160 ሴንቲሜትር የሚረዝሙ ስንት ናቸው? ስንት ሰዎች አሉ? 3። ስለዚህ 3 ሲባዛ በ160 እንላለን ማለት ነው። ሲደመር እንደገና 170 የሚረዝሙ 170 ሴንቲሜትር የሆኑ 2 ሰዎች አሉን። ስለዚህ 2 ሲባዛ በ170 ሴንቲሜትር ሲደመር 175 ሴንቲሜትር የሚረዝም ደግሞ አንድ ሰው አለን። ስለዚህ 1 ሲባዛ በ175 ሴንቲሜትር ሲካፈል፣ ልብ አድርጉ፣ አቬሬጅ ነው እየፈለግን ያለ ነው። ይሄ በሴንቲሜትር ከተገለጸ ሄይቱ ማለት ነው። አቬሬጅ ሄይቱም የሚገለጸው በምንድን ነው? በሴንቲሜትር ነው ማለት ነው። አሁን የላይኛውን ስናይ ይሄም በሴንቲሜትር ነው፣ ይሄም በሴንቲሜትር ነው፣ ይሄም በሴንቲሜትር ነው። ሴንቲሜትር ደግሞ መኖር አለበት የግድ ማለት ነው። ምክንያቱም ሚናችን የሚገለጸው በምን? በሴንቲሜትር ስለሆነ። ስለዚህ ከታች የምናካፍለው ለፍሪኩዌንሲው ነው የሚሆነው። ልብ አድርጉ፣ ለሄይት እንዳታካፍሉ፣ ለፍሪኩዌንሲው ነው የምናካፍለው። ፍሪኩዌንሲ ደግሞ ዩኒት የለውም። ስለዚህ ሴንቲሜትርነቱን ይዞ ይቀጥላል ሚናችን ማለት ነው። ስለዚህ እዚች ጋር ተመልከቱ 3 አለች፣ እዚህ ጋር 3 ሲደመር እዚህ ጋር 2 አለ፣ ሲደመር እዚህ ጋር 1 አለ ማለት ነው። ስለዚህ ከዚህ ላይ 3 ሲባዛ በ160 480 ይሆናል። ሲደመር 2 ሲባዛ በ140 በ170 340 ይሆናል። ሲደመር 1 ሲባዛ በ175 175 ይሆናል ማለት ነው። ሲካፈል ለስንት? ለ6 ይሆናል። ይሄን ስንደምረው ስንት ይሆናል? 995 ኦቨር ስንት? ኦቨር 6 ማለት ነው። ኦቨር 6 ከዚህ ላይ ሚናችን ስንት ይሆናል ማለት ነው? አፕሮክሲሜትሊ 165 ነጥብ 833 ሪፒቲንግ ነው። 33 እያለ ይቀጥላል ማለት ነው። ምን ሴንቲሜትር ይሆናል ማለት ነው። ፕሮፐርቲስ ኦፍ ሚን እንግዲህ ሚን የተለያዩ ባህሪዎች አሉት። እነዛን አሳያችኋለሁ። ለምሳሌ አሁን አንድ ሚን ኬ ቢሆን ለተሰጠን ዳታ ሴት ማለት ነው። ኬ ቢሆን እያንዳንዱ ዳታ ሴት ላይ ቁጥር ብንደምር፣ ከእያንዳንዱ ዳታ ሴት ላይ ቁጥር ብንቀንስ፣ እንዲሁም ብናባዛ እያንዳንዱን። ይሄ ማለት ምን ማለት ነው? ለምሳሌ 6 7 8 9 እነዚህ ያሉ እንበል። የእነዚህ አቬሬጅ ስንት ነው? 7.5 ነው። 7.5 ነው ይሄ አቬሬጅ። አሁን እዚህ 6 ላይ አንድ ብደምር፣ እዚህም አንድ ብደምር፣ እዚህም አንድ ብደምር፣ እዚህም አንድ ብደምር፣ እዚህም አንድ ብደምር፣ የሚገርመው የድሮ ሚን ላይ አንድ ይደመርና ሚናችን 8.5 ይሆናል። በተመሳሳይ ብንቀንስም ለምሳሌ አንድ ብቀንስ ከሁሉም ላይ በሚገርም ሁኔታ ከሚኑ ላይ ቀጥታ አንድ ከመቀነስ ጋር ውጤቱ ምን ይሆናል? ተመሳሳይ ይሆናል ማለት ነው። ብናባዛም ነን ዜሮ በሆነ ቁጥር ብናባዛም ለምሳሌ ይሄንን እያንዳንዳቸውን በሁለት ባበዛቸው አዲስ የሚፈጠረው ምን ይሆናል? 7.5ም እሱም በ2 የሚባዛ ይሆናል ማለት ነው። ብናካፍልም እንደዛው እነዚህም ባህሪዎች ነው የምናየው ማለት ነው ባጭሩ።
አክቲቪቲ 9.5 6 students have the following amount of money 55 ብር 45 60 40 30 70 ይሄ ብር ኪሳቸው ውስጥ አለ። ኤ ላይ ካልኩሌት ሚን ኦፍ መኒ ኢን ዘ ግሩፕ አቨሬጅ ማለት ነው። ፋይንድ ሰም ኦፍ ዘ ዲፍረንስስ ኦፍ ኢች ቫሊዩ ፍሮም ዘ ሚን ካገኘነው ሚን ላይ እያንዳንዳቸውን ቀንሱና ደምሩት እና ውጤቱን ተመልከቱ ነው የሚለው። ሌላ ኢፍ ዋን ጊቭስ ብር 5 ቱ ኢች ስቱደንት ካልኩሌት ዘ ኒው ሚን አንድ ሰው መጥቶ ለነዚህ ለስድስቱም ተማሪ 5 ብር ቢጨምርላቸው አዲሱ ሚን ምን ይሆናል? እሱን ካልኩሌት አድርጉ ይለናል። ሌላ ኢፍ ኢች ስቱደንት ጊቭስ ብር 5 ቱ ሰምበዲ ፍሮም ዋት ዘይ ሃቭ ካልኩሌት ዘ ኒው ሚን እያንዳንዳቸው ስድስቱም 5 ብር ለሌላ ሰው ቢሰጡ አዲሱ ሚን ምን ይሆናል? እንግዲህ ስለመደመር ስለመቀነስ ነው እያወራ ያለው ማለት ነው። ሌላ ኢፍ ኢች ኦፍ ዜር መኒ ኢዝ መልቲፕላይድ ባይ 5 ዋት ኢዝ ዘ ኒው ሚን አሁን ደግሞ ያላቸው ብር እያንዳንዱ 5 እጥፍ ቢደረግላቸው አዲሱ ሚን ምን ይሆናል? ዲስከስ ዘ አንሰር ዩ ጎት ኢን ABCDEE መልሱን ዲስከስ አድርጉ ነው የሚለን ማለት ነው። አሁን በቀጥታ ወደ ስራችን እንሂድ። እሺ እንጀምር። ሚን እንፈልግ። ሚን እንዴት ነው የሚፈለገው? መደመር መጀመሪያ 55 ሲደመር 45 ሲደመር 60 ሲደመር 40 ሲደመር 30 ሲደመር 70 ሲካፈል ለስንት? ለስድስት። ይሄ ስንት ይሆናል? 50 ይሆናል። በአይናችንም መመለስ እንችላለን። ተመልከቱ ይሄንን 45 እና 55 100 ነው የሚሆነው። 60 እና 40 100 ነው። 30 እና 70 100 ነው። 300 ሆነ። 300 ለስድስት ደግሞ ስናካፍል ስንት ይሆናል ማለት ነው? 50 ይሆናል። ስለዚህ ካልኩሌት ዘ መኒ ኢን ዘ ግሩፕ ለሚለው 50 ብር ይሆናል ማለት ነው። 50 ብር ይሆናል። ቢ ፋይንድ ዘ ሰም ኦፍ ዘ ዲፍረንስ ኦፍ ኢች ቫሊዩ ፍሮም ዘ ሚን። አሁን ምን እናደርጋለን? በሚኑና በእያንዳንዳቸው መካከል ያለውን ልዩነት እናያለን። ከዛ ያን ዋጋ እንደምራለን ማለት ነው። እሱን እንስራ። 50 ሲቀነስ 55 ይሄን እንይዛለን። ሲደመር ሰም ኦፍ ስለሚል ማለት ነው። 50 እንደገና ሲቀነስ 45 ሲደመር 50 ሲቀነስ 60 ሲደመር 50 ሲቀነስ 40 ሲደመር 50 ሲቀነስ 30 ሲደመር 50 ሲቀነስ 70 ይሄ ድምር ስንት መሆን አለበት? ዜሮ ነው መሆን ያለበት። ይሄ ህግ ነው። ከሚኑ ላይ እያንዳንዱ አባላት ከተቀነሱ እና ከተደመረ ውጤቱ ዜሮ መሆን አለበት። ስለዚህ አሁን ተመልከቱ። ከ50 ላይ 55 ስንቀንስ ኔጌቲቭ 5 ይሆናል። ከ50 ላይ 45 ስንቀንስ 5 ይሆናል። ከ50 ላይ 60 ስንቀንስ ኔጌቲቭ 10 ነው የሚሆነው። ከ50 ላይ 40 ስንቀንስ 10 ይሆናል። ከ50 ላይ 30 ስንቀንስ 20 ይሆናል። ከ50 ላይ 70 ስንቀንስ ኔጌቲቭ 20 ይሆናል። እዩ ይሄ በዚህ ይጠፋል። ኔጌቲቭ 5 ሲደመር 5 0፣ ኔጌቲቭ 10 ሲደመር 10 0፣ 20 ሲቀነስ 20 0 ይሆናል ማለት ነው። ስለዚህ ይሄንን ሁልጊዜ አስታውሱ ማለት ነው። ሁልጊዜ አስታውሱ። ሰም ኦፍ ዘ ዲፈረንስስ ኦፍ ኢች ቫሊዩ ፍሮም ዘ ሚን ኢዝ 0 ነው። ሲ ኢፍ ዋን ጊቭስ ብር 5 ቱ ኢች ስቱደንት ካልኩሌት ዘ ኒው ሚን። እንግዲህ የድሮ ሚን ስንት ነው? 50 እንደሆነ እናውቃለን። አሁን ለእያንዳንዱ ተማሪ 5 ብር ተጨመረላቸው ማለት ነው። ስለዚህ ምን ይሆናል? አሁን እንደዚህ እናድርግና ይሄንን ኒውን በለው 5 እንደምር። 55 ላይ 5 እንደምር 60 ይሆናል። ሲደመር 45 ላይ 5 እንደምር 50 ይሆናል። 60 ላይ 5 እንደምር 65፣ 40 ላይ 5 እንደምር 45፣ 30 ላይ 5 እንደምር 35፣ 70 ላይ 5 እንደምር 75 ይሆናል ማለት ነው። ሲካፈል ለስንት? ለስድስት። 6 ስለሆኑ ማለት ነው። አጠቃላይ ይሄንን ስንደምረው ስንት ይመጣል? 60 እና 50 110፣ 110 እና 110 220፣ 220 ላይ እንደገና 110 ስንደምር 330 ይሆናል። ስለዚህ 330 ኦቨር 6 ይሆናል ማለት ነው። ከዚህ ላይ ኤክስ ባር ኒው ስንት ይሆናል? 330 55 ይሆናል ማለት ነው። 55 ይሆናል። ምክንያቱም 330 ማለት 300 ሲደመር 30 ማለት ነው። ይሄንንም ለ6 አካፍሉት። 300 ሲካፈል ለ6 50 ይሆናል። 30 ሲካፈል ለ6 5 ይሆናል። ስለዚህ 55 አገኘን ማለት ነው። ተመልከቱ
ለእያንዳንዱ 5 ተደመረ። የድሮ ሚን እዩት 50 ነበረ። ስንት ሆነ አሁን? 55 ሆነ። ስለዚህ ለእያንዳንዱ 5 መጨመር ማለት ሚኑ ላይም 5 መጨመር ማለት ነው። ዲ ኢፍ ኢች ስቱደንት ጊቭስ ብር 5 to somebody from what they have calculate new mean። አሁን እያንዳንዳቸው 5 ብር ለሌላ ሰው ቢሰጡ ማለት ነው። ለሌላ ሰው ቢሰጡ አዲሱን ሚን ካልኩሌት አድርጉ ነው የሚለን። ስለዚህ ኤክስ ባር እንበል። ኤክስ ባር ኤን እንጨምር እዚህ ጋር ኒው መሆኑን ለማሳየት ማለት ነው። አሁን 5 እንቀንስ። ከ55 5 ስንቀንስ 50 ይሆናል ሲደመር ከ45 5 ስንቀንስ 40 ይሆናል። ከ60 5 ስንቀንስ 55 ከ45 ስንቀንስ 35 ከ35 ስንቀንስ 25 ከ75 ስንቀንስ ስንት ይሆናል? 65 ይሆናል ማለት ነው። ሲካፈል ለስንት? ለ6 ሲካፈል ለ6 ይሆናል። ተመልከቱ አሁን እዚህ ጋር እነዚህ ሁለቱን እንደምር 40 ሲደመር 50 90 55 ሲደመር 35 90 25 ሲደመር 65 90 90 ሲባዛ በ3 270 ይሆናል። 270 ሲካፈል ለ6 እንግዲህ 270 ማለት ምን ማለት ነው? ቀለል ለማድረግ 240 ሲደመር 30 ማለት ነው። ይሄንንም ለ6 አካፍሉት። ስለዚህ ኤክስ ኒው ስንት ይሆናል ማለት ነው? 45 ይሆናል። 45 ይሆናል። እዚህ ጋር ይሄ 40 ይሆናል ሲደመር 5 ይሆናል 45 ማለት ነው። ስለዚህ ምን ማለት እንችላለን? አዲሱ የድሮ ስንት ነበረ? የድሮ ሚን 50 ነበረ። ከእያንዳንዱ አባል ላይ ግን 5 ስንቀንስ አዲሱ ሚን ምን ሆነ? 45 ሆነ ማለት ነው። ስለዚህ ከእያንዳንዱ አባል ላይ 5 መቀነስ ማለት ከድሮ ሚን ላይ 5 መቀነስ ማለት ነው። ምኑን ለማግኘት? አዲሱን ሚን ለማግኘት ማለት ነው። ኢ ላይ ኢፍ ኢች ኦፍ ዜር መኒ ኢዝ መልቲፕላይድ ባይ 5 ዋት ኢዝ ዘ ኒው ሚን። አሁን ደግሞ የእያንዳንዳቸው ብር በ5 እጥፍ ቢያድግላቸው አዲሱን ሚን ፈልጉ ነው የሚለን ማለት ነው። እሺ ኤክስ ባር እንበል። አሁንም ኤክስ ባር እኩል ይሆናል 55 ሲባዛ በ5 55 ሲባዛ በ5 ይሄ ስንት ይሆናል? 275 ይሆናል። 275 ሲደመር 45 ሲባዛ በ5 ስንት ይሆናል? ይሄ 225 ይሆናል። 225 ሲደመር 60 ሲባዛ በ5 300 40 ሲባዛ በ5 200 ሲደመር 30 ሲባዛ በ5 150 ሲደመር 70 ሲባዛ በ5 350 ይሆናል ማለት ነው። 350 ሲካፈል ለስንት? አሁንም ለ6 ነው የምንለው። ለ6 ነው የምናካፍለው ማለት ነው። እሺ ይሄን ድምር እንስራ። 275 ላይ 225 ስንደምር 500 ይሆናል። 500 ሲደመር 200 ላይ 300 ስንደምር 500 ይሆናል። አሁንም ሲደመር 150 ላይ 350 ስንደምር 500 ይሆናል። ሲካፈል ለስንት? ለ6። ይሄ 1500 ይሆናል። 1500 ሲካፈል ለ6። እንግዲህ ይሄን ቀለል ለማድረግ ያክል እንደዚህ እናድርግ። 15 ሲባዛ በ100 ሲካፈል ለ3 ሲባዛ በ2 6 ማለት 3 ሲባዛ በ2 ስለሆነ ማለት ነው። 15ን ለ3 ስናካፍል 5 ይሆናል። ሲባዛ 100 ለ2 ስናካፍል 50 ይሆናል። ይሄ በአጠቃላይ ስንት ይሆናል? 250 ይሆናል ማለት ነው። ስለዚህ አዲሱ ሚናችን ስንት ይሆናል? 250 ተመልከቱ፣ በ5 ነው ያበዛ ነው አይደል? ይሄንን የድሮውን ሚን በ5 ብናበዛው ስንት እናገኛለን? 250 እናገኛለን ማለት ነው። 250። ስለዚህ እያንዳንዱ አባል ላይ ከደመር አዲሱ ሚንም ላይ የድሮ ላይ መደመር ይሆናል ማለት ነው። ምን ቀንስም ከሆነ በተመሳሳይ ስናበዛም በተመሳሳይ እያንዳንዱን አባል በ5 ካበዛን አዲሱ ሚን ለማግኘት ሲምፕሊ የድሮውን እነዚህን ባበዛንበት ቁጥር ማብዛት ይሆናል ማለት ነው። ለምሳሌ በ5 ነው ያበዛናቸው። እነዚህን ስንት አገኘን? 250። ቀጥታ ይሄንን የድሮውን 50 በ5 ብናበዛው ይሄንን 250 ማግኘት እንችላለን ማለት ነው። ይሄን ባህሪ ያዙ። እሺ ዲስከስ ዘ አንሰርስ ዩ ጎት ኢን ኤ ቢ ሲ ዲ ኢ። እንግዲህ ኤ ላይ ሚን ያገኘ ነው። ምንም ዲስከስ የምናደርገው ነገር የለም። እሱ የሚታወቅ ነገር ነው። ከቢ ጀምሮ ግን ዲስከስ እናድርግ። ኢን ጀነራል ኢን ቢ ዘ ሰም ኦፍ ዘ ዲፈረንስስ ኦፍ ኢች ቫሊዩ ፍሮም ዘ ሚን ኢዝ 0። ይሄ ልብ አድርጉ ብያቸዋለሁ። በደንብ አስተውሉ። ይሄ 0 ነው የሚሆነው ሁልጊዜ። እሺ ዘ ኒው ሚን ኢዝ ግሬተር ዛን ዘ ኦልድ ሚን ባይ 5። 5 ስንደምር አዲስ የተገኘው ሚን ምን ይሆናል? ከድሮ በ5 ይበልጣል ማለት ነው። ስንቀንስስ
ስንቀንስ ደግሞ ኒው ሚን ኢዝ ሌስ ዛን ዘ ኦልድ ሚን ባይ 5 በ5 ዝቅ ይላል ማለት ነው። እዚህ ጋር ካስታወሳችሁ 55 ነው ያገኘ ነው። እዚህ ጋር 45 ነው ያገኘ ነው። እዚህ ጋር 50 ሲባዛ በ5 250 ነው ያገኘ ነው። በ5 ታይምስ ዘ ኦልድ ነው የሆነው ማለት ነው። ስለዚህ አሁን ተመልከቱ፣ እንደዚህ እናድርግ። አሁን ኦልድ ሚን ለምሳሌ ኤ ከሆነ እያንዳንዱ አባላት ላይ አንድ ከደመርን አንድ ቁጥር ከደመርን አዲሱ ሚን ምን ይሆናል? ኤ ፕላስ 1 ይሆናል። ይሄን ያዙ። እንደገና ይሄ ኒውን በለው እዚህ ጋር የድሮው ይሄ ከሆነ እዚህ ጋም ከእያንዳንዱ ከአባላቱ ላይ አንድ ከቀነስን አዲሱ ሚን ምን ይሆናል? አንድ ከቀነስን ኤ ማይነስ 1 ይሆናል። እንግዲህ ይሄ ለዚህኛው ነው፣ ይሄ ሲደመር ማለት ነው። ይሄ ለሲደመር ነው፣ ይሄ ደግሞ ሲቀነስ ነው ማለት ነው። በማባዛት ኬዝም በተመሳሳይ ይሄ ከሆነ እያንዳንዱን በ3 ብናበዛ እያንዳንዱን አባላት በ3 ብናበዛ አዲሱ ሚን ምን ይሆናል? የድሮውን 3 እጥፍ ይሆናል ማለት ነው። በማካፈልም በተመሳሳይ ፕሮፐርቲ 1 the sum of the deviations from the mean is 0። እንግዲህ ይሄንን አይተናል ከዚህ በፊት። አሁን ፕሩፍ ነው የምናደርገው ማለት ነው። if x bar is the arithmetic mean of n observations ከx1 እስከ xn ማለት ነው። ዜን x1 ሲቀነስ ሚኑ፣ x2 ሲቀነስ ሚን፣ x3 ሲቀነስ ሚን አፕቱ xn ማይነስ ሚን፣ እነዚህን አጠቃላይ ብንደምር ውጤታችን ምን ይሆናል? 0 ነው የሚሆነው ነው የሚለን። ይሄንን እንይ። እሺ እንጀምር። አሁን ኤክስ ባር እንግዲህ በዚህ መልኩ እንደሚሰጥ እናውቃለን። የእያንዳንዱ ድምር ሲባዛ ለአባላቱ ብዛት። ለምሳሌ x1 x2 እስከ xn ነው። ኤን አባላት አሉ ማለት ነው። ስለዚህ ለስንት አካፈልን? ለኤን አካፈልን። ይሄን ክሪስ ክሮስ ብናበዛው ይሄ ኤን በሚኑ ሲባዛ የአባላቱን ድምር ይሰጠናል ማለት ነው። አጠቃላይ አባላቱን ብዛት ይሰጠናል። እሺ እንደዚህ እናድርግ እንግዲህ አሁን x1 ማይነስ ኤክስ ባር ሲደመር x2 ሲቀነስ ኤክስ ባር ሲደመር x3 ማይነስ ኤክስ ባር ሲደመር እያልን እስከ የት ድረስ? xn ማይነስ ኤክስ ባር እዚህ ድረስ ማለት ነው። እዚህ ድረስ እንመጣለን። አሁን እንደዚህ እናድርግ። ፖዘቲቭ የሆኑትን እንውሰድ። x1 ፕላስ x2 ፕላስ x3 እስከ xn ድረስ እነዚህ ፖዘቲቭ ቫልዩዎች ናቸው። አትሊስት ፎርሙላው ላይ ምንም አይነት ኔጌቲቭ የላቸውም ማለት ነው። ስለዚህ እንደዚህ እንጻፋቸው። x1 ፕላስ x2 ፕላስ x3 ፕላስ እስከ ስንት ድረስ? እስከ xn ድረስ ማለት ነው። xn ድረስ ከዛ ሲቀነስ እንበል። አሁን ተመልከቱ እዚህ ጋር አንድ xn አለኝ፣ እዚህ አንድ x ባር አለኝ፣ አንድ ሌላ x ባር፣ ሌላ x ባር፣ ሌላ x ባር። እንግዲህ ከx1 ተነስቶ እስከ xn ድረስ ምን አለኝ? x ባር አለኝ ማለት ነው። ስለዚህ ምን ያህል ነው? n ታይምስ x ባር ይሆናል ማለት ነው። ይሄ ማለት ምን ማለት ነው? 6 ሲቀነስ 2 ቢሆን ሲደመር 7 ሲቀነስ 2 ሲደመር 9 ሲቀነስ 2 ይሄ ቢሆን ለምሳሌ እነዚህን ሁለቶች እንዴት ልገልጻቸው እችላለሁ? እዚህ አንድ አለ፣ እዚህ ሌላ አለ፣ እዚህ ሌላ አለ። ኔጌቲቭ 2 ሲባዛ በ3 ብዬ ላስቀምጥ እችላለሁ ማለት ነው። 1 2 3 ስለዚህ ኔጌቲቭ 2 3 ጊዜ አለ ማለት ነው። እዚህ ስንመጣም በተመሳሳይ ይሄ ኔጌቲቭ ኤክስ ባር ኤን ጊዜ አለ ማለት ነው። 1 2 3 እስከ xn ድረስ ማለት ነው። ስለዚህ n ታይምስ ኤክስ ባር ብለን በዚህ መልኩ እናስቀምጣለን ማለት ነው። ከዚህ በኋላ ምን እናድርግ? ይሄን ተመልከቱ። ከዚህ እስከዚህ ያለውን ይሄንን ማለት ነው። ከዚህ ጋር አይመሳሰልም? ከዚህ ጋር አንድ ነው። ስለዚህ ምን መተካት እንችላለን ማለት ነው? እዚህ ጋር n ታይምስ ኤክስ ባርን እዚህ ጋር መተካት እንችላለን በእነዚህ ፋንታ ማለት ነው። ሲቀነስ n ታይምስ ኤክስ ባር ደግሞ እዚህ ጋር አለ። እነዚህ ሁለቱን ስናቀናንስ ምን እናገኛለን? 0 እናገኛለን ማለት ነው። ስለዚህ the sum of the deviations from the mean is 0 የሚለውን ፕሩፍ አደረግን ማለት ነው። ፕሮፐርቲ 2 ሁለተኛው ፕሮፐርቲ ደግሞ the mean of n observations x1 x2 እስከ xn ድረስ ማለት ነው is x bar። አሁን የነዚህ ሚን x bar ከሆነ የነማን x1 x2 እስከ xn ድረስ የነዚህ አቬሬጅ ኤክስ ባር ከሆነ እሺ
if each observation is increased by p እያንዳንዳቸው እነዚህ x1 x2 x3 እስከ xn ድረስ p በሚባል p ቢደመርባቸው በp ከፍ ቢሉ then the mean of the new observation is x bar plus p ይሆናል ማለት ነው። plus p እንግዲህ እያንዳንዳቸው ላይ የተደመረው ምንድነው p ነው። ሚናችንም ድሮ ከነበረበት በp ያክል ከፍ ይላል ማለት ነው። እሺ ፕሩፋችንን እንጀምር። ይሄ እንግዲህ የሚታወቅ ነው። አቬሬጅ ማለት ድምር ሲካፈል ለጠቅላላ ብዛት ማለት ነው። ይሄንን እናውቃለን። ክሪስ ክሮስ ብናበዛውስ n ታይምስ x ባር የነዚህ ድምር ይሆናል ማለት ነው። አሁን እያንዳንዱን አባላቱን በp ያክል ከፍ እናርግ እስኪ። x1 ሲደመር p x1ን በp ከፍ አደረግን ሲደመር x2 ሲደመር p ሲደመር x3 ሲደመር p ሲደመር እስከ xn ፕላስ p ድረስ ማለት ነው። ይሄን ሲካፈል ለምን እንበል ለn ምክንያቱም የአባላቱ ብዛት ከ1 ጀምሮ እስከ n ድረስ ነው ሄደው n ነው ማለት ነው። 1 2 3 እስከ n ድረስ ስለሆነ የአባላቱ ብዛት ምን ይሆናል n ይሆናል ማለት ነው። በጣም ጥሩ። እንግዲህ አሁን መለያየት አለብን። ኤክሶቹን እንሰብስብ አንድ ቦታ x1 ፕላስ x2 ፕላስ x3 ፕላስ እስከ xn ድረስ ማለት ነው። ይሄ አንድ ግሩፕ አለን። ሲደመር ፒዎች አሉ ደግሞ አንድ ፒ ሌላ ፒ ዚም ፒ አለ። ምን ያህል n ፒዎች ናቸው ያሉት? n ፒዎች እንዴት አወክ? እንደዚህ ይሄው x1 ላይ አንድ ፒ አለ፣ x2 ላይም ሌላ ፒ አለ፣ x3 ላይም አንድ ፒ አለ፣ xn ላይ ሌላ ፒ አለ። ስለዚህ የፒዎቹ ብዛት n ታይምስ ይሆናል ማለት ነው። አሁን እዚህ ጋር n አለ ከስር ይሄንን እንዳለ እዚህ ድረስ ምን እንበለው ኦቨር n እንበለው፣ ይሄኛውንም ኦቨር n እንበለው። አሁን ተመልከቱ እዚህ ጋር ይሄ በምን ሊወከል ይችላል? ባጭሩ በኤክስ ባር ይወከላል። ምክንያቱም የኤክሶች ድምር ለn ነው የተካፈለው። እዚህ ጋርም በተመሳሳይ የኤክሶች ድምር ለn ነው የተካፈለው። ስለዚህ ኤክስ ባር ሆነ ማለት ነው። ሲደመር እቺ n በዚህ ትጠፋለች። ምን ቀረ? ፒ ቀረ ማለት ነው። ፒ ቀረ። ስለዚህ አዲሱ ሚናችን የድሮው ላይ ፒ ተጨምሮ ሆነ ማለት ነው። ይሄ ማለት ምን ማለት ነው? እያንዳንዱ አባል ላይ ፒ የደመር ነው። ባጭሩ አዲሱን ሌላኛውን ሚን ለማግኘት የድሮው ላይ ፒ መደመር ማለት ነው። ይሄ ነው ዋናው ሐሳብ። ፕሮፐርቲ 3 the mean of n observations is x bar። ስለዚህ የነዚህ x1 x2 up to xn የነዚህ ሚን x bar ከሆነ if each observation is decreased by p እያንዳንዱ ኦብዘርቬሽን እዚህ ጋር ያለው በp ቢቀንስ እያንዳንዱ ማለት ነው the mean of the new observation is ከድሮ ላይ ፒ መቀነስ ማለት ነው። እያንዳንዱ አባላት በቀነሰው ልክ አዲሱ ሚን የሚሆነው ምንድነው? ከድሮ ላይ ያው አማውንት ተቀንሶ ማለት ነው። ስለዚህ ለመደመር ከሰራ ነው ጋር ስለሚመሳሰል በዛ መልኩ እናንተ ፕሩፍ አድርጉት። ዞሮ ተመሳሳይ ነው፣ ምንም የተለየ ነገር የለውም። ፕሮፐርቲ 4 the mean of n observations is x bar። እንግዲህ የነዚህ ኦብዘርቬሽኖች ሚን x bar ነው፣ አቨሬጃቸው ማለት ነው። if each observation is multiplied by a non-zero number p እያንዳንዳቸው በነን ዜሮ ነምበር p ቢባዙ then the mean of the new observation is p times the old mean ማለት ነው። ይሄንን ፕሩፍ እናድርግ። እሺ እንጀምር። x new በለ ይሄንን x new ባር እኩል ይሆናል እያንዳንዱን ኦብዘርቬሽን በp እናብዛ። p times x1 plus p times x2 plus p times x3 plus እስከ p times xn ድረስ ማለት ነው። ሲካፈል ለስንት? ለn n የአባላቱ ብዛት n ስለሆነ ማለት ነው። እሺ xn ባር እኩል ይሆናል ፒን ኮመን እንውሰድ። ፒን ኮመን ብንወስድ ፒን እንያዝ። እዚህ ጋር ከላይ ምን ይቀራል? x1 plus x2 plus x3 plus እስከ xn ድረስ ሲካፈል ለn ይሄ እኩል ይሆናል ፒ ሲባዛ ይሄን ተመልከቱት። የእያንዳንዱ ድምር ለn ሲካፈል ምን ይሰጠናል? ኤክስ ባር ነው የሚሰጠን። ስለዚህ እዚህ ጋር ቺን እናስቀምጥ። ኦልድን በለው። ስለዚህ አዲስ የምናገኘው ሚን የድሮ ሚን በፒ ተባዝቶ ይሆናል ማለት ነው።
በፒ ተባዝቶ ይሆናል። በዚህ መልኩ ፕሩፍ እናደርጋለን። ፕሮፐርቲ 5 the mean of n observations is x bar በተመሳሳይ ማለት ነው። አሁንም if each observation is divided by a non-zero number p then the mean of the new observation is x bar over p እያንዳንዱን አባል ለፒ ካካፈልን አዲሱ የሚገኘው ሚን ምን ይሆናል ማለት ነው? የድሮ ሚን ለፒ ተካፍሎ ይሆናል ማለት ነው። ይሄን እንደዚህ ማሰብ ትችላላችሁ። በ1 ኦቨር ፒ ማብዛት ማለት ነው። በ1 ኦቨር ፒ ስናበዛው ተመሳሳይ ነገር እናገኛለን ማለት ነው። እሺ እንደዚህ እናድርግ። x1 ሲካፈል ለፒ ሲደመር x2 ሲካፈል ለፒ ሲደመር እስከ xn ሲካፈል ለፒ ዘ ሆል ኦቨር ምን n። እንግዲህ እያንዳንዱን አባል ምን አደረግን ማለት ነው? ለፒ አካፈልን ማለት ነው። ከዛ ኦቨር n አደረግን። ኤክስ ባር ኒውን በለው ይሄንን። እሺ 1 ኦቨር ፒን ኮመን ብንወስድ 1 ኦቨር ፒ ኮመን ቢወሰድ ምን ይቀራል? 1 ኦቨር ፒ ሲወሰድ እዚህ ጋር x1 ነው የሚቀረው ፕላስ እዚህ ጋር x2 ፕላስ እስከ ምን እስከ xn ድረስ ማለት ነው። ሲካፈል ከስር n አለ n። ስለዚህ ይሄ x ኒው ባራችን ማለት ነው ምን ይሆናል? 1 ኦቨር ፒ ሲባዛ ልብ አድርጉ ይሄ ምንድን ነው? ኤክስ ባር ነው። ኤክስ ባር ነው ሲባዛ በኤክስ ባር ይሆናል ማለት ነው። ሶ ይሄ ምን ይሆናል? ኤክስ ባር ኦቨር ፒ ይሆናል ማለት ነው። ዞሮ ዞሮ ከመልቲፕሊኬሽኑ ጋር ተመሳሳይ ነው፣ በ1 ኦቨር ፒ ማብዛት ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። ቀጥታ ወደ ኤክሰርሳይዝ 9.6 የመጀመሪያ ጥያቄ ኢፍ ኤክስ ባር ወይም ሚን ማለት ነው 4 ከሆነ አሁን የሆነ ዳታ አለን ብለን እናስብ። እንግዲህ የዛ ዳታ ሚን 4 ከሆነ ፋይንድ ዘ ኒው ሚን ኢን ኬዝ ይላል each value is increased by 1 each value is decreased by 2። እንግዲህ ከዚህ በፊት ምን አይተናል? ፕሮፐርቲ አይተን ነበረ የሚንን ማለት ነው። ሶ አሁን 3 4 5 የሚባሉ እነዚህ 3 ዳታዎች ቢኖሩ ሚኑ ምን ይሆናል? የዚህ ሚን 4 ነው የሚሆነው 4 ይሆናል። 3 ሲደመር 4 7 ነው። 7 ላይ 5 ስንደምር 12 ነው። 12 ለ3 ስናካፍል 4 ይሆናል። አሁን እዚህ ላይ አንዳንድ እንጨምር። እስኪ አንዳንድ እንጨምር። 3 ላይ 1 ስንደምር 4 ይሆናል። 4 ላይ 1 ስንደምር 5 ይሆናል። 5 ላይ 1 ስንደምር 6 ይሆናል። ስለዚህ አዲሱ ሚናችን ስንት ይሆናል? 5 ይሆናል ማለት ነው። ያ ማለት እያንዳንዱ ላይ የደመርነው አንዳንድ ይመጣና ሚኑ ላይ ይደመራል ማለት ነው። ስለዚህ ኢች ቫልዩ እያንዳንዱን እዚህ ጋር በአንድ መጨመር ማለት አዲሱ ሚን ምን ይሆናል ማለት ነው? 5 ነው የሚሆነው ማለት ነው። ለምን? የድሮ ላይ አንድ መደመር ማለት ነው። በሌላ አገላለጽ እዚህኛው ላይ ስንመጣ ደግሞ ዲክሪዝድ ባይ 2 ይላል። እያንዳንዳቸው በሁለት ቀነሱ። ስለዚህ እዚህ ጋር 2 ይሆናል ማለት ነው። እዚህ ጋር 4 ሲደመር 1 ማለት ነው። የድሮ ላይ አንድ ደመርን ማለት ነው። እዚህስ ከድሮ ላይ 2 ቀነስን ማለት ነው። እያንዳንዱ አባላት ቫልዩዋቸው በሁለት የሚቀንስ ከሆነ ኔት ኢፌክቱ ሚኑን ምን ያደርገዋል? ከሚኑም ላይ 2 ይቀነስና ውጤታችን 2 ብቻ ይሆናል ማለት ነው። ኢች ቫልዩ ኢዝ መልቲፕላይድ ባይ 3 ይላል። ይሄንንም ባህሪ አይተናል ማለት ነው ከዚህ በፊት። ስለዚህ 4 ሲባዛ በ3 ስንት ይሆናል? 12 ይሆናል ማለት ነው። ኢች ቫልዩ ኢዝ ዲቫይድድ ባይ 2 ይላል። እዚህ ጋር ምን ይሆናል? 4 ሲካፈል ለ2 እኩል ይሆናል 2 ይሆናል ማለት ነው። ስለዚህ አዲሱ ሚናችን 2 ይሆናል። እዚህ ጋር ደግሞ አዲሱ ሚናችን 12 ይሆናል ማለት ነው። ሁለተኛ ጥያቄ the weekly mean number of customers who use a bus stop is 100 per day። አሁን እንግዲህ ይሄ ዊክሊ ሚን ነው። ሚን አቬሬጅ ማለት ነው። አቬሬጅ ነው። ኦልድን በለው ኦልድ እኩል ይሆናል 100 ከስተመርስ ፐር ዴይ ነው ማለት ነው። 100 ከስተመርስ ፐር ዴይ ይሄን ያስተናግዳል ማለት ነው። እሺ if 10 more customers use it every day። አሁን ደግሞ ምን አይነት ሲናሪዮ መጣ? 10 ሰው በየቀኑ ተጨማሪ መምጣት ጀመረ ማለት ነው። በእያንዳንዷ ቀን ላይ 10 ሰው እየተደመረ ነው ማለት ነው። ስለዚህ what is the weekly mean number of the customers ይላል። አሁን ደግሞ አዲሱን ሚን የተጠየቅ ነው ማለት ነው። አዲሱን ሚን። ስለዚህ ምን ይሆናል ማለት ነው? እያንዳንዱ ቀን ላይ 10 ከተደመረ ኦልዱ ሚን ላይ 10 ስንደምር ምን እናገኛለን ማለት ነው? አዲሱን ሚን እናገኛለን ማለት ነው። ስለዚህ 100 ሲደመር 10 እንላለን። ስለዚህ አዲሱ
ቬክተር አረኩት። አዲሱ ሚን ስንት ይሆናል? 110 ከስተመርስ ፐር ዴይ ይሆናል ማለት ነው። ፐር ዴይ እዚህ ጋር ባጭሩ ምንድነው ማለት ነው? አሁን 1 2 3 እነዚህ ዳታዎች ቢኖሩ የነዚህ ሚን ስንት ነው? የነዚህ የሶስቱ ሚን 2 ነው። 10 ቢደመርባቸውስ? 10 ቢደመርባቸው ደግሞ አዲሱ ሚን ምን ይሆናል ማለት ነው? 10 ቢደመር 2 ሲደመር 10 ይሆንና 12 ይሆናል ማለት ነው። ስለዚህ ይሄን ኮንሰፕት ነው ማለት ነው አሁን በወርድ ፕሮብሌም መልክ አድርጎ የጠየቀን። ሶስተኛ ጥያቄ ኤ ካር ፋክተሪ ማኑፋክቸርስ 1000 ካርስ ኤቭሪ ዴይ ኦን አቨሬጅ፣ በየቀኑ በአቨሬጅ 1000 መኪናዎችን ያመርታል ማለት ነው። ዋን ዴይ ኤ ኒው ማሽን ኢዝ ኢንስቶልድ፣ አሁን አዲስ ማሽን ተገጠመ ማለት ነው ፋብሪካ ውስጥ። ኤንድ ዘይ ካን ናው ፕሮዲውስ ትዋይስ አስ መኒ ካርስ ኤቭሪ ዴይ፣ በፊት ከሚያመርቱት እጥፍ ማምረት ጀመሩ ማለት ነው በየቀኑ። ዋት ኢዝ ዘ ሚን ነምበር ኦፍ ካርስ ዛት ዘይ ፕሮዲውስ ኤቭሪ ዴይ። ይሄም አሁን ተመሳሳይ ኮንሰፕት ነው ከቅድሙ ጋር። ልዩነቱ ምንድን ነው? ይሄኛው ማባዛት ነው ማለት ነው። ለዚህ አሁን ኦልድ ሚን እንበል። እዚህ ጋም ስንት ነው? 1000 ነው። 1000 መኪናዎች ናቸው ማለት ነው በየቀኑ የሚመረቱት። ግን አዲስ ማሽን ከተገጠመ በኋላ የበፊቱን እጥፍ በየቀኑ ማምረት ጀመሩ ማለት ነው። በእያንዳንዱ ቀን ላይ እጥፍ ማለት ነው። ስለዚህ አዲሱ ሚን ምን ይሆናል ማለት ነው? አዲሱ ሚን የድሮው እጥፍ ይሆናል ማለት ነው። 2 ሲባዛ በ1000 ይሄ ስንት ይሆናል ማለት ነው? 2000 ይሆናል ማለት ነው። 2000 ካርስ ኤቭሪ ዴይ ኦን አቨሬጅ ይሆናል ማለት ነው። ኦን አቨሬጅ ይሄ ይሆናል ማለት ነው። የሆነች ኤግዛምፕል እንውሰድ እስኪ እዚህ ጋር 1 2 3 ይሄ ያለን እንበል። እነዚህ ዳታዎች አሉ። የዚህ ሚን ምን ይሆናል? 2 ነው የሚሆነው። አሁን እያንዳንዱን ዳታ በሁለት ብናበዛው ምን ይሆናል? 2 4 6 ይሆናል ማለት ነው። የዚህ ደግሞ አሁን አዲሱ ሚን ስንት ይሆናል? 4 ይሆናል። አያችሁ እዚህ ጋር በሁለት ነው ያበዛ ነው። እዚህ ጋር ሚኑ በ2 ተባዝቶ 2 የነበረው 4 ሆነ ማለት ነው። ልክ ይሄን ኮንሰፕት ነው አሁን ወርድ ፕሮብሌም ላይ ያመጡት ማለት ነው። ስለዚህ የመጀመሪያው ሚን ስንት ነበር? 1000 ነበረ። ከዛ በየቀኑ በፊት ከሚያመርቱት በእጥፍ በየቀኑ ማምረት ጀመሩ። የሚያመርቱት ለምሳሌ በየቀኑ 1 2 3 ቢሆን ኖሮ 2 4 6 ሆነ ማለት ነው። በፊት ከሚያመርቱት በየቀኑ በእጥፍ ጨመረ ማለት ነው። ስለዚህ ምን ይሆናል ማለት ነው? የድሮ ሚንም በ2 ይባዛና ይሄን ይሰጠናል። ምናልባት እዚህ ጋር ግን በየቀኑ ሞስት ፕሮባብሊ ተመሳሳይ የሆነ ቁጥር ነው የምናመርተው። እዚህ ጋር 1 2 3 መሆኑ ከዚህኛው ሴናሪዮ ጋር ላይሄድ ይችላል። ግን በእጥፍ ማሳደግ መቻሉ ግን ሚኑን በእጥፍ እንደሚያሳድገው መረዳት እንችላለን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አድርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው